ነገሩ እንደዚህ ነው። አገዛዙ የመጨረሻ ያለውን ዘመቻ ጀምሯል። ዘመቻውን የሰየመው ዘመቻ ኦፕሬሽን በሚል ሲሆን በዋናነት ይህንን ዘመቻ የሚያደርግበት 3 ዋና ዋና ምክንያቶች አሉት። አንደኛ ሰሞኑን እያደረገ ባለው የሌሊት እንቅስቃሴ በተለያዩ የገጠራማ አካባቢዎች እያደረጉት ባለው እንቅስቃሴ ከፋኖች ምንም አይነት ሬዚስታንስ ወይም ምንም አይነት እነሱን የመከላከል እርምጃ ስላልተወሰደ በእነሱ ግምት ፋኖን አጥቅተናል ተዳክሟል ብለው ስላሰቡ ይሄኔ ፋኖ እንደተዳከመ መምታት አለብን በሚል ካልኩሌሽን ከፋኖ የከዱ ከዳተኞች ነው የምላቸው። እኔ ሲጀመር እጀላቸው አፍና ሆድ ብቻ ነው የነበራቸው። ያንን አፍና ሆዳቸውን ይዘው ነው የገቡት። አፍና ሆድ ያለው ሰው ነው ደግሞ የሚከዳ። ስለዚህ ከዳተኞች ሲያጭበረብሩ የነበሩ በመላሳቸው የአማራን ሕዝብ ሲያንቆለጳጳሱ የነበሩ ከሃዲዎች በሰጡት መረጃ መሰረት አሁን ፋኖ የነበረበትን አደረጃጀት ሳይከልስ ሳያስተካክል የነበረበትን የመረጃ ፍሰት የአደረጃጀት ሂደት በአጠቃላይ የነበረውን መዋቅር ሳያስተካክልና ሳይከልስ ይሄን ብንመታው ውጤታማ እንሆናለን በሚል እቅድ በዚህ ሳምንት ውስጥ በቅርብ ቀን ምናልባትም በ4 በ5 ቀን ሊጀመር የሚችል ኦፕሬሽን አዘጋጅተው ጨርሰዋል። ይሄ አንደኛው ምክንያት ነው። ሁለተኛው ምክንያት ደግሞ እንግዲህ ወደ ቲፒኤልኤፍ ጦርነት ለመክፈት እንቅስቃሴ ላይ ናቸው ያሉት። እንደምታውቁት ይከፍታሉ አይከፍቱም ሌላ ጉዳይ ቢሆንም በከፍተኛ ሁኔታ እንቅስቃሴ ላይ ናቸው ያሉት። በጀት ከልክለዋቸዋል። የኤፈርትን አካውንት አግደዋል። በጣም ብዙ ነገሮችን እያደረጉ ናቸው። ስለዚህ ምናልባትም በቅርብ ቀን የሚጀመር ጦርነት ሊኖር ይችላል የሚል ግምት አለኝ። ግን በአንድም ይሁን በሌላ ብቻ እነሱ በሚመቻቸው መልኩ ሊያደርጉት ይችላሉ። ጦርነት መክፈታቸው ስለማይቀር ፋኖ እንግዲህ እንዳይወጋቸው አማራ ክልል ላይ ያለውን ኃይል አዳክመን መተን ጨርሰን ወደዚያ ብንሄድ የተሻለ ነው በሚል ካልኩሌሽን የሚጀምሩት ይሆናል ማለት ነው። ሶስተኛው ደግሞ ባለፈው በዜና እንደገለጽነው ከአንድ ወር በፊት በተደረገ ኦዲት የዛኔ ጦርነቱን ሊጀምሩ ነበር። በአጠቃላይ ወደ ቲፒኤልኤፍም ወደ አማራ ክልልም በስፋት ጦርነቱን ለመጀመር አቅደው በነበረበት ሰዓት ላይ ከ40 ሚሊዮን በላይ የተተኳሽ እጥረት በመኖሩ ምክንያት የተባበሩት አረብ ኤምሬት ይሄንን ተተኳሽ እንድትሞላ ጥያቄ ቀርቦላት እሱን እስከምትሞላ ያው ተራዝሟል ማለት ነው። አሁን በቅርብ እንግዲህ ይሄ ተተኳሽ ወደ መከላከያ ለበለው መቸስ የኦህዴድ ብልጽግና ሰራዊት የክፍለ ጦርና የብርጌድ ተዋረድ ድረስ ደርሷል የተባለው ይሄ ተተኳሽ አጠቃላይ ለዚህ ጦርነት የሚያገለግል ማለት ነው። ስለዚህ በድሮን የታገዘ ድሮኑ ደግሞ ሰው አልባ ጭምር ነው ማለምን ራሱን በራሱ የሚያጠፉ ትንንሽ ድሮኖች ጭምር ናቸው። በእነሱ የታገዘ በአጠቃላይ መላውን የአማራ ክልል ያዳረሰ ጦርነት ለመክፈት የመጨረሻ ዝግጅት ላይ እንደሆኑ ዛሬ ደረሰን መረጃ ያመለክታል። የመረጃ ምንጮቻችን እንደገለጹት ይሄ መረጃ ለፋኖች መድረስ አለበት። ስለዚህ ባካችሁ ፋኖች እንግዲህ የራሳቸውን እርምጃ መውሰድ እንዲችሉ አድርሱላቸው በሚል የተነገረንን ነው ወደ እናንተ እያደረስን ያለ ነው። ስለዚህ በተቻለ መጠን ባካችሁ ለፋኖች አድርሱ ነው የምለው። ሌላው እንግዲህ የአገዛዙ ጥቅም ይሁን ምናልባት የተደወለላቸው ስልክ አማሏቸው ሽምግልናው የካሃዲ ሃይማኖት አባትና ካሃዲ ሽማግሌዎች ሽምግልና ያዋጣል ብለው አስበው ይሁን አላቅም በርካታ ካሃዲዎች እጃቸውን አንከርፈው በእርግጥ እጀላቸው የሌባ እጅ ሊባል አይችልም እጃቸውን አንከርፈው ሆዳቸውን ይዘው ገብተው ነበር። የእያንዳንዳቸው ወደ አገዛዙ ከድተው የገቡ ፋኖነን ሲሉ የነበሩ የአማራን ሕዝብ ትግል የአማራን ሕዝብ የካዱ መስዋዕትነት የከፈሉ ወንድሞቻቸውን አደራ የበሉ በእነሱ ደምና አጥንት የቀለዱ የነሱን ደምና አጥንት ተሻግረው የሄዱ ከሃዲዎች ስልካቸው ተቀምተው የሚጠበቅባቸውን ያክል መረጃ ለአገዛዙ ኃይል ከሰጡ በኋላ ተጠርንፈው ሚሊሻ እየተፋባቸው በካምፕ ውስጥ ነው እንዲቀመጡ ውሳኔ ተላልፎ እየተቀመጡ ያሉት። በሚገርም ሁኔታ ከገቡት ውስጥ የተወሰኑቱ ተረሽነዋል። ለምሳሌ ምስራቅ ጎጃም ዞን ጎዛምን ወረዳ ትናንት ዜና ከሰራባቸው ውስጥ 2ቱን ማታውኑ ረሽኗቸዋል። እኔ ለምትከዱ ሰዎች በጣም የሚገርመኝ በጣም የሚያስቀው
እንዲያው ብትከዱ ይሄንን የአማራን ህዝብ የምታውቁትን የወጣችሁበትን የተወለዳችሁበትን የአማራን ህዝብ ክዳችሁ ለባዕዴን ለሚሊሻ ሂዳችሁ ስታጎበድዱና ስትሰግዱ ምንም ሞራሊ ምንም ቅፍፍ አይላችሁ? ምንም ቅፍፍ አይላችሁ? ሰው እንዴት ግን በዚህ ልክ የክህደት ጥግ ደረጃ ላይ ይቀመጣል? ብትክዱ ህዝባችሁን ትክዳላችሁ። ብትክዱ ከጎናችሁ መስዋዕትነት የከፈሉ የወንድሞቻችሁን ደምና አጥንት ትክዳላችሁ። ባይዘይ በአማራ ህዝብ ትግል ውስጥ ከባዕዴን በላይ ከሃዲ በጣም አደገኛ ነው፣ በጣም ጨካኝ ነው፣ በጣምም ጠላት ነው። እንደ ከሃዲ የአማራ ህዝብ ጠላት የለም፣ ሊኖርም አይችልም። እንደ ከሃዲ ባዕዴን በቁርጡ ጠላት ነው። የከሃዲ ጠላትነት ደግሞ የአማራን ህዝብ ትግል፣ የአማራን ህዝብ ስቃይ፣ የአማራን ህዝብ መከራ ክዶ መሄዱ ነው። የከሃዲ ክፋቱ ደግሞ 100,000 የአማራ ሴቶች ሲደፈሩ በአይኑ እያየ በጆሮው እየሰማ ያንን ለማዳን ወጥቻለሁ ሲል ከርሞ ራሱ የጥቃቱ ባለቤት ለመሆን ላገዛዙ ሄዶ ሲያጎበድድ ምን በባዕዴን እኮ መፍረድ አይቻልም በዚህ ሁኔታ። እና በአጠቃላይ መንገድ መሪዎቹ በፋኖ ላይ ለሚደረገው ዘመቻ ተባባሪዎቹ ከሃዲዎች ስለሆኑ እያንዳንዱ የፋኖ አደረጃጀትና አመራር ራሱን ማዋቀር እንደገና ሪኦርጋናይዝ ማድረግ አለበት። የኮሙኒኬሽን ሲስተማችሁን ወይም ደግሞ ይሄ ኮድ የምትጠቀሙበትን ወታደራዊ ኮድ እሱን የሬዲዮ ኮሙኒኬሽን ሲስተምና ሌሎችንም አስተካክሉ። ስልኮቻችሁን ጠርንፉ። የእናንተን ደህንነት ብቻ ሳይሆን የጓደኞቻችሁም ደህንነት ሊያሳስባችሁ ይገባል። ባላስፈላጊ ሁኔታ አላስፈላጊ የሆኑ ምስሎችና ቪዲዮዎችን አትቅረጹ፣ አታንሱ። ባላስፈላጊ ሁኔታ ወደ ኢንተርኔት አትግቡ። ይሄ ነው መልእክቴ። በተቻለ መጠን ለሌሎቹ እንዲደርስ ሼር፣ ላይክ እያደረጋችሁ